ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን፣ ከአዲስ ሪፖርተር የካቲት 30 ሰኞ ምሽት 2018 ዓመተ ምህረት የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ጸረ ድሮንና ጸረ ታንክ ታጥቀናል ስላሉት ብርጋዴር ጀነራል ምግበይ ጉዳይ፣ የጠቅላይ ሚኒስትሩ የድሬዳዋ ቆይታ፣ ኢራን አዲሱን መሪ ስለመሾሟ፣ እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ እየተሰሙ የሚገኙ ትኩስ አጫጭር መረጃዎችን እንዲሁም ሌሎችንም መረጃዎችና ዜና ትንታኔ የምናደርሳችሁ ይሆናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። የተወደዳችሁ ቤተሰቦቻችን፣ መረጃዎች በየሰዓቱ ወደ እናንተ እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። እንዲሁም ደግሞ በዩቲዩብ የማይለቀቁ ሰፊ መረጃዎች በፌስቡክ ገጻችን ስለሚለቀቁ www.addisreporter.facebook.com ላይ እንዲታገኙት ላይክ በማድረግ ቤተሰብ መሆን ይጠበቅባችኋል። ቤተሰቦቻችን፣ አሁን ወደ አጫጭር መረጃዎች ከማምራታችን በፊት የዛሬውን ዜና ትንታኔ ርዕሰ ጉዳይ እንንገረው። ኦፕሬሽን ኢርቡሽንጋ የሰማዕታት ቃል ኪዳን የጀዋር መሐመድ ህቡ ፕሮጀክት የሚለው የዛሬው ዜና ትንታኔያችን አርዕስት ነው። የዜና ትንታኔው ወደ ኋላ የምናደርሳችሁ ሲሆን አሁን ወደ አጫጭር መረጃዎች አምርተናል። የትግራይ ወጣቶች ከትግራይ መኮብለላቸውን ተከትሎ ምግበይ አነቃቂ መግለጫ ሰጡ። ጸረ ድሮንና ጸረ ታንክም ታጥቀናል አሉ። ሰሞኑን የትግራይ ሰላም ኃይሎች አስፈላጊው ድጋፍ ተደርጎላቸው ወደ ሰላማዊ ህይወታቸው ለመመለስ ስምምነት ላይ መደረሳቸውን ተከትሎ ብርጋዴር ጀነራል ምግበይ አነቃቂ ንግግር አድርገዋል። በድምፅ ወያኔ ቴሌቪዥን ቀርበው የተናገሩት ጀኔራሉ ሰሞኑን በጠና መታመማቸው በስፋት ሲነገር የሰነበተው በእርግጥም ታመው እንደነበር አረጋግጠዋል። ጀኔራል ምግበይ ኃይሉ በመግለጫቸው ወደ ሰላማዊ ህይወት ለመመለስ ስለተስማሙት የትግራይ ሰላም ኃይሎች ያነሱት ነገር የለም። በልብ ህመም ምክንያት በሕክምና ላይ የቆዩ ጄኔራሉ በሰጡት ቃለ መጠይቅ ጦርነቱ አይቀሬ መሆኑን አመልክተዋል። ንግግራቸው የጦርነቱ ውጥረት ስጋት ለሆነባቸው መርዶ ሆኗል። ጠቅላይ ሚኒስትር አብይ በትግረኛ ቋንቋ ትነግ ለጦርነት እየተዘጋጀ ነው በማለት የተናገሩትን የሚያረጋግጥም ሆኗል። ምንም እንኳ የፕሪቶሪያው የሰላም ስምምነት የትግራይ ኃይሎች ትጥቅ እንዲፈቱና ከባድ መሳሪያ እንዳስረክቡ የሚደነግግ ቢሆንም ጄኔራሉ ከድምፅ ወያኔ ጋር በነበራቸው ቆይታ ጠንካራ ሰራዊት ገንብተናል ሲሉ ተደምጠዋል። ግልጽና የጠራ ዓላማ ያለው ሰራዊት ገንብተናል ያሉት ጄኔራሉ ከከባድ መሳሪያዎች ባሻገር ጸረ ድሮን መሳሪያዎችን መታጠቃቸውን ገልጸዋል። ምግበይ ይህንን ቢሉም አዲስ አበባ ያሉ ባልደረቦቻቸው የሰራዊቱን የመዋጋት ስነልቦና ለመቀስቀስ እንጂ ከዚያ የዘለለ ቁብ ነገር የለውም፣ እናውቀዋለን፣ ሁሉንም ለትግራይም ሆነ ለዲፍን ኢትዮጵያ ጦርነት አይጠቅምም ብለዋል። አያይዘውም በስፋት እየከዳ ያለንና ከትግራይ እየወጣ ያለውን ወጣት ለማደፋፈር የሚደረግ ወሬ እንደሆነም አመልክተዋል። የኢትዮጵያ ሕገ መንግስት በዚህ ደረጃ መታጠቅን ስለሚከለክል አስተያየቱ መንግስት የማስተካከያ እርምጃ እንዲወስድ የሚፈቅድለት ግብዓት እንደሆነም የተናገሩ አሉ። የትግራይ ጄኔራሎች ሰራዊት በማሰልጠን ለረጅም ጊዜ ተጠምደው እንደቆዩ የገለጹት ሌተና ጄኔራል ምግበይ እሳቸውም ሆነ ሌሎች ወታደራዊ አመራሮች በጠንካራ ሰራዊት በመገንባት ሂደት ውስጥ መቆየታቸውን አስረድተዋል። ከዚህ ይልቅ በስፋት ትኩረት የሳበው ደግሞ ጄኔራሉ እንደቀድሞው እንዳልሆን ልታውቁ ይገባል ሲሉ የተናገሩት ጉዳይ ነው። ጄኔራሉ በድሮን ተመክተው እየዛቱብን ይገኛሉ ሲሉ በፌዴራል መንግስት ላይ ያነጣጠረ ንግግር ያደረጉ ሲሆን መናገር የምንፈልገው እንደቀድሞው እንዳልሆን እንድታውቁ ነው። ጸረ ድሮንም ሆነ ጸረ ታንክ ታጥቀናል፣ እንዲሁም ጸረ አውሮፕላን በእጃችን ገብቷል ብለዋል። ሰራዊቱ ዘመናዊ ትጥቆች እንዲታጠቅ በስፋት ሲሰራ መሰንበቱንም ጠቁመዋል። የምግበይን ንግግር የትግራይን ወጣት ዳግም የጦርነት ሲሳይ ለማድረግ ያለመ ሲሉ የኮነኗቸው አሉ። በረሃብ ስለሚሞተው ወገኖችና ተፈናቅለው የወገን ያለ ለሚሉ ዜጎች ደንታ የላቸውም የሚሏቸው ሌተናል ጄኔራል ምግበይ ኃይሉ ከወራት በፊት በተባበሩት አረብ ኤሚሬቶች በስማቸው ተመዝግቦ የነበረን ቅንጡ መኖሪያ ቤት በወንድማቸው ስም ማዞራቸውን የሚያሳይ ሰነድ ከንግግራቸው ግርጌ በማሳየት ክፉኛ እየተቿቸው ነው። በክልሉ ከሚንቀሳቀሱ ፖለቲካ ፓርቲ አመራሮች መካከል የትነግ ነገር ለብሰው የሌላት ትከናነበው አማራት ነው ሲሉ ተደምጠዋል። ከለውም ምንም እንኳ ትነግ ከሻቢያና ከግብፅ ጋር አብረው እየሰሩ መሆናቸው ቢረጋገጥም በዚህ ልክ ግን ቂል ይሆናሉ ብዬ አላስብም ነበር ብለዋል። የትግራይ ወጣት ነፍሱን ለማዳን ካምፕ ጥሎ እየወጣ ባለበት ወቅት
የትግራይ ከፍተኛ ወታደራዊ አመራሮች ጦርነት በቃን ትውልድ ይዳም ብለው መሳሪያቸውና ቂማቸውን በረሃና ጫካ ላይ ጥለው እጃቸውን ለሀገር መከላከያ በሚሰጡበት ወቅት የሚተማመኑባቸው የሻዕቢያ ወታደሮች ሳይቀሩ ከሻዕቢያ ጋር የነበረው የጨለማ ጉዞ በቃን፣ ጨለማው አስመራ ሆይ ቸው ብለው የኮሪደር ልማት ወደ ሞሸራት አዲስ አበባ በሚጎርፉበት ወቅት ማንን ይዞ ለመዋጋት ነው የሚዝተው ሲሉም ይጠይቃሉ። ግትርነትና በባዶ ማቅራራት የተነግ ዶግማዊ የኋላ ቀሮች መንገድ ነው ያሉት ከፍተኛ አመራሩ አሁንም ምክር ይስሙ፣ ለትግራይም ለነሱም የሚያዋጣው መንገድ ጉዳይን ወደ ጠረጴዛ አምጥቶ መወያየት ነው ብለዋል። በድሬዳዋ ተስፋ ሰጪ የከተማ ልማት ስራዎች ተከናውነዋል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ አህመድ በድሬዳዋ ከተማ ተስፋ ሰጪ ልማት ስራዎች ተከናውነዋል ብለዋል። ጠቅላይ ሚኒስትሩ በድሬዳዋ ከተማ የልማት እቅዶችን አፈጻጸም ለመገምገም ያደረጉትን ጉብኝት አስመልክተው ማብራሪያ ሰጥተዋል። ባለፈው ዓመት በከተማዋ በነበራቸው ቆይታ በከተማዋ በርካታ የልማት እቅዶችን አስቀምጠው እንደነበር አስታውሰው በዚህ ጉብኝታቸው በድሬዳዋ ተስፋ ሰጪ የከተማ ልማት እንቅስቃሴዎችን ተመልክቻለሁ ብለዋል። በከተማዋ በርካታ መሰረተ ልማቶችን መገንባታቸውን ገልጸው ላብነትም አዲስ አበባ ከሚገኘው አብርሆት ቤተ መጻሕፍት ጋር ተመሳሳይነት ያለው እመርታ ቤተ መጻሕፍት የከተማዋ ድምቀት ሆኖ መገኘቱን ጠቅሰዋል። ቤተ መጻሕፍቱ ከመደመር ትውልድ መጽሐፍ ሽያጭ በተገኘ ገቢ የተገነባ ሲሆን ለከተማዋ ወጣቶች የእውቀት መገበያያና የአእምሮ ማጎልበቻ እየሆነ እንደሚገኝም ገልጸዋል። በከተማዋ የተለያዩ ክፍለ ከተሞች ለታዳጊ ለወጣት ስፖርት ማዘውተሪያ ቦታዎች፣ የመዝናኛ ስፍራዎች፣ ፓርኮች፣ የሳይክል መንገዶችና ሌሎች በርካታ መሰረተ ልማቶች መገንባታቸው አብራርተዋል። በድሬዳዋ የኮሪደር ልማት ነባርና አዳዲሶቹን ጨምሮ 187 ኪሎ ሜትር መንገድ ተገንብቷል ያሉት ጠቅላይ ሚኒስትሩ በከተማዋ ለውጥና ምርታ እንዳለ መመልከታቸውን ገልጸዋል። እነዚህም ምርታዎችን በአገልግሎት ሰጪ ተቋማት በመሶብ የአንድ ማዕከል አገልግሎትና በሌሎች መስኮች ማጠናከር እንደሚገባም ነው ያሳሰቡት። በተጨማሪም ለከተማዋ የስራ ዕድል የሚፈጥሩና ገቢን የሚያሳድጉ ሆቴሎችን፣ ሬስቶራንቶችና ሌሎች የንግድ ተቋማትን ማስፋፋት እንደሚገባ አስገንዝበዋል። የኢትዮጵያ ፕሬስ ድርጅት የመጀመሪያውን የሶማለኛ ቋንቋ የህፃናት መጽሐፍ ኦበዲሰን አስመረቀ። መልካም ልጅ የሚል ትርጉም ያለው ይህ መጽሔት የህፃናት አንባቢዎችን ስብዕናና የወደፊት ዕጣ ፈንታ የመቅረጽ ቁልፍ ዓላማ አለው ነው ተብሏል። መጽሔቱ በብዙ ቀለማት፣ በስዕሎች፣ በእንቆቅልሾች፣ በተረትና በካርቱኖች አማካኝነት ለልጆች በሚመች መልኩ ሳቢ ሆኖ የተዘጋጀ መሆኑን የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ መሳፍንት ተፈራ ገልጸዋል። በጅግጅጋ ከተማ በተካሄደው የምረቃ ስነ ስርዓት ላይ የሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ የክልሉን ቋንቋ ባህልና ስነ ጽሑፍ በመጠበቅና በማበልጸግ ረገድ መጽሔቱ ለማህበረሰቡ አስተዋጽኦ እንደሚያደርግ ገልጸዋል። ከውጭ ፕሬዝዳንት እስማኤል ኦመር ጌሌ የተባበሩት ኤምሬትስን መማጽናቸው ተሰማ። ከዲፒ ወርልድ ጋር የነበረውን የዱራሌን ተርሚናሉን ውል ካፈረሱ በኋላ ከተባበሩት አረብ ኤምሬትስ ጋር ሆድና ጀርባ የሆኑት የጅቡቲው ፕሬዝዳንት እስማኤል ኦመር ጌሌ ተማጽኖ ማሰማታቸው ተሰማ። ፕሬዝዳንት ክቡር ሼክ መሐመድ ቢን ዛይድ አልናያን ቅዳሜ ዕለት ስልክ ደውለው የነበሩት ፕሬዝዳንት እስማኤል ኦመር ጌሌ ኢራቅ እያደረሰች ባለው ድብደባ የተነሳ ስልክ ቢደውሉም ከተባበሩት ኤምሬትስ ጋር ዳግም ግንኙነት ማደስ እንደሚፈልጉ ማስታወቃቸውን የዲፕሎማቲክ ምንጮች አመልክተዋል። በስልክ ንግግራቸው ወቅት በክልሉ ያለውን አሳሳቢ የወታደራዊና የጸጥታ ሁኔታ እንዲሁም ዓለም አቀፋዊ ሰላምና ደህንነት ላይ ያለውን ተጽዕኖ አንስተው መነጋገራቸውን የሀገሪቱ መገናኛዎች ዘግበዋል። ፕሬዝዳንት ጌሌ ኢራን በተባበሩት አረብ ኤምሬትስ እና በሌሎች የክልሉ አገራት ላይ የፈጸመችውን ግልጽ ጥቃት አውግዘዋል። ይህም ጥቃት የሀገራትን ሉዓላዊነት፣ ዓለም አቀፍ ሕግና የተባበሩት መንግስታት ድርጅት ቻርተርን የጣሰ መሆኑን አጽንኦት ሰጥተዋል። በተጨማሪም ጅቡቲ ሉዓላዊነቷን፣ ደህንነቷንና የህዝቧን ሰላም ለመጠበቅ የተባበሩት አረብ ኤምሬትስ ለምትወስዳቸው እርምጃዎች ያላትን አጋርነት አረጋግጠዋል። ክቡር ሼክ መሐመድ ቢን ዛይድ አልናህያን ለጅቡቲ ለያዘችው አቋም ፕሬዝዳንት ጌሌን አመስግነዋል። ከዚህ ጋር በተያያዘ የጅቡቲ ፕሬዝዳንት ከአቡዳቢ ጋር ወደ ቀድሞ የንግድ ሸርከነት የመመለስ ፍላጎት እንዳላት በይፋ አስታውቀዋል። ከሶማሌላንድ ጋር ከጀመሩት ግንኙነት በላይ ከጅቡቲ ጋር እንዲሰሩ ጋብዘዋል። ይህ የፕሬዝዳንት ተማጽኖ አሜሪካ ሙሉ በሙሉ ጠቅልላ በርበራ ወደብ ላይ ለመስፈር በወሰነችበት ወቅት መሆኑ ጥያቄውን ስጋት የወለደው አሰኝቶታል። የፈረንሳይ ሚዲያዎችን የሚከታተሉ ዲፕሎማቶች እንዳሉ ጦርነቱን ተከትሎ በሚወጡ የስለላ መረጃዎችና የሳተላይት ምስሎች ኤርትራና ጅቡቲ ችግር ውስጥ ስለገቡ ጌሌ ወደ ተባበሩት ኤምሬትስ መጠጋት የመረጠችው በዚሁ መነሻ ሊሆን እንደሚችል አመልክተዋል። በኬንያ በተከሰተ የጎርፍ አደጋ የሟቾች ቁጥር 42 ደረሰ። መንግስት ለተጎጂ ቤተሰቦች ድጋፍ እንደሚያደርግ ቃል ገብቷል። ባለፈው አርብ በኬንያ በተለያዩ አካባቢዎች በጣለው ከባድ ዝናብ ሳቢያ በደረሰ ድንገተኛ የጎርፍ አደጋ የሟቾች ቁጥር 42 መድረሱን ፖሊስ
ትናንት ዕለት አስታውቋል። እንደ ፖሊስ ገለጻ ከሟቾቹ መካከል የ26 ሰዎች ሕይወት ያለፈው በዋና ከተማዋ ናይሮቢ ሲሆን ወንዞች ሞልተው መፍሰሳቸው ጎርፉ ዝቅተኛ ቦታዎችን በማጥለቅለቅ ቤቶችን አፍርሷል፣ ተሽከርካሪዎችንም ጠራርጎ ወስዷል። የአደጋ ጊዜ ደራሽ ቡድኖች በከተማዋ የተለያዩ ክፍሎችና በአካባቢዋ ባሉ ስፍራዎች የፍለጋና ሰዎችን የማዳን ስራቸውን ቀጥለዋል ተብሏል። በሳምንቱ መጨረሻ አብዛኛው የሀገሪቱ ክፍሎች ባጠቃው ከባድ ዝናብ ምክንያት በተለያዩ ግዛቶች ሞት መመዝገቡን የገለጸው ፖሊስ መንገዶቹ በጎርፍ በመጥለቅለቃቸው የትራንስፖርት እንቅስቃሴና የዕለት ተዕለት ስራዎች መስተጓጉላቸውን አመልክተዋል። የሟቾች ቁጥርም ከዚህ ሊልቅ እንደሚችል ተናግረዋል። ኢራን ሰይድ ሙጅታባ ሐሚኒን አዲሱ የበላይ መሪ አድርጋ ሰየመች። የኢራን የአዋቂዎች ምክር ቤት የቀድሞ መሪ አያቶላ አሊ ሐሚኒ በመተካት ልጃቸውን ሰይድ ሙጅታባ ሐሚኒን ሶስተኛው የሀገሪቱ የበላይ መሪ አድርጎ ሰይሟል። ይህም ከ1979 አብዮት በኋላ ለመጀመሪያ ጊዜ ስልጣን ከአባት ወደ ልጅ የተላለፈበት ክስተት ሆኗል። ሩሲያና ቻይና ግድያውን በማውገዝ ከኢራን ጎን ሲቆሙ፣ አሜሪካና እስራኤል በበኩላቸው ሹመቱን ተቀባይነት የሌለው በማለት የኒውክሌር ስጋቱ እስኪወገድ ድረስ ወታደራዊ እርምጃዎች እንደሚቀጥሉ አስታውቀዋል። የስልጣን ሽግግሩንና የቀጠናውን ውጥረት ተከትሎ የዓለም የነዳጅ ዋጋ እንዳሻቅብ አድርጓል። ፑቲን የኢራን ሉዓላዊ መሪ ለሆኑት ሙጅታባ ሐሚኒ የእንኳን ደስ አለው መልእክት አስተላለፉ። ፑቲን በላኩት መልእክት ሩሲያ ለቴህራን ያላትን የማይለወጥ ድጋፍ አረጋግጠዋል። በቀጠናው እየተካሄደ ባለው ግጭት ወቅትም ከኢራን ሕዝብ ጎን መቆማቸውን ገልጸዋል። ኢራን በአሁኑ ወቅት የትጥቅ ወረራ እየገጠማት መሆኑን የጠቀሱ ፑቲን የሀገሪቱ አዲስ መሪ የሚጠበቅባቸው ኃላፊነት ከፍተኛ ድፍረትና ቁርጠኝነት እንደሚጠይቅ መሆኑንም አመልክተዋል። ፑቲን ሙጅታባ ሐሚኒ አባታቸውን የአያቶላ አሊ ሐሚኒን የስራን እንደሚያስቀጥሉና በብርቱ ፈተናዎች ወቅት የኢራን ሕዝብ አንድ እንደሚያደርጉ ያላቸው እምነት ገልጸዋል። የሩሲያው ፕሬዝዳንት ሩሲያ የእስላማዊ ሪፐብሊክ ታማኝ አጋር ሆና እንደቆየችና ወደፊትም እንደምትቀጥል አጽንኦት ሰጥተዋል። ፕሬዝዳንቱ አዲስ ለተመረጡት ሉዓላዊ መሪ ከፊታቸው የሚጠበቅባቸውን አስቸጋሪ ተግባራት ለመወጣት ስኬትን እንዲሁም ሀገሪቱን ለመምራት የመንፈስ ጥንካሬ ተመኝተውላቸዋል። አዲሱን ጠቅላይ መሪ የሚደግፍ ሰልፍ በቴህራን ተደረገ። የኢራን ጠቅላይ መሪ ቦታን በአሜሪካና በእስራኤል ጥቃት የተገደሉት አያቶላ አሊ ሐሚኒ ልጅ መረከባቸውን ተከትሎ በዋና ከተማዋ ቴህራን የድጋፍ ሰልፍ ተደረገ። አደባባይ የወጡት የመንግስት ደጋፊዎች የሟቹን ጠቅላይ መሪና የልጃቸውን ፎቶግራፎችን ከኢራን ባንዲራ ጋር አድርገው ይዘው ታይተዋል። የፈረንሳይ ዜና ወኪል ኤኤፍቢ እንደዘገበው በሺዎች የሚቆጠሩ ኢራናውያን በዋና ከተማዋ ማዕከላዊ ክፍል ወደሚገኝ አደባባይ በመውጣት ለአዲሱ ጠቅላይ መሪ ታማኝነታቸውን ገልጸዋል። የአዲሱን መሪ ምርጫ በመደገፍ አደባባይ ከወጡት ኢራናውያን በተጨማሪ ሌሎች ደግሞ አዲሱ ጠቅላይ መሪ ከአባታቸው የከፉ ናቸው በሚል ለቢቢሲ የፋርስ ቋንቋ አገልግሎት ተናግረዋል። ኢራን ዓለም አቀፍ የመገናኛ ብዙሃን ወደ አገሯ ገብተው እንዳይዘግቡ ጥብቅ የቪዛ ቁጥጥር ስለምታደርግ በሀገሪቱ ውስጥ ያለው ሁኔታ ለማወቅ የሚያስችሉ መረጃዎችን ማግኘት አዳጋች ነው ተብሏል። በኢራን የሟቾች ቁጥር ከ1300 በላይ ደረሰ። የኢራን ምክትል የጤና ሚኒስትር አሊ ጃፍሪያን ባለፉት 9 ቀናት ውስጥ በኢራን ከ1255 በላይ ዜጎች ሕይወታቸው ሲያልፍ 12000 የሚሆኑ ደግሞ መቁሰላቸውን ከአልጀዚራ ጋር በነበራቸው ቆይታ ይፋ አድርገዋል። ባለሥልጣኑ በአሜሪካና እስራኤል የጋራ ጥቃት 200 ሴቶች ሲገደሉ በአጠቃላይ የተጎጂዎች ዕድሜ ከ8 ወር እስከ 88 ዓመት እንደሚደርስም ጠቁመዋል። በሚናብ የመጀመሪያ ደረጃ ትምህርት ቤት 175 ሕፃናት ሕይወታቸውን ማጣታቸውን በሪፖርቱ የተገለጸ ሲሆን 55 የጤና ባለሙያዎች ቆስለው 11 ደግሞ ተገድለዋል። የኢራን ምክትል የጤና ሚኒስትር አሊ ጃፍሪያን ከአልጀዚራ ጋር ባደረጉ ቃለ ምልልስ ላይ የኢራን የጤና ስርዓት ለሀገሪቱ ፍላጎቶች በቂ ጥንካሬ ያለው ሲሉም ተናግረዋል። ምክትል ሚኒስትሩ አሊ ጃፍሪያን አክለውም ኢራን የጤናና የትምህርት ዘርፎችን የሚሸፍኑ የሕክምና ዩኒቨርሲቲዎች አሏት። እያንዳንዱ ክፍለ ሀገር አስፈላጊ ከሆነ ራሱን ችሎ መስራት የሚያስችለው ስርዓት አለው። የጤና ጥበቃ ሚኒስቴርም እየደገፋቸው ነው ብለዋል። የመድኃኒት ኩባንያዎች ለሀገሪቱ የሚያስፈልጉትን መድኃኒቶች በሙሉ እያመረቱና እየሰሩ መሆናቸውን ሚኒስቴር መስሪያ ቤቱ በባለስልጣኑ በኩል ይፋ አድርጓል። የኢራን አብዮታዊ ዘብ አዲስ ለተሾሙት ጠቅላይ መሪው ሙሉ በሙሉ ለመታዘዝ ዝግጁ ነኝ አለ። የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን አስታውቋል። የኢራን የመንግስት መገናኛ ብዙሃን ኢረብና የታስኒም የዜና ወኪል አዲስ ለተሾሙት የሙጅታባ አብዮታዊ ዘብ የሰጠውን መግለጫ አጋርተዋል። የኢራን መንግስት የመገናኛ ብዙሃን ኢረብና የታስኒም የዜና ወኪል አዲስ ስለተሾሙት ሙጅታባ ከአብዮታዊ ዘብ የተሰጠውን መግለጫ አጋርተዋል። አብዮታዊ ዘቡ በመግለጫው ሙጅታባ ሐሚኒ ሁሉን አቀፍ የህግ ባለሙያ፣ ወጣትና አሳቢና ፖለቲከኛና ማህበራዊ ጉዳዮች ላይ በጣም እውቀት ያላቸው ናቸው ሲሉ ገልጸዋቸዋል። የአብዮታዊ ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዞችን ያለምንም ማመንታት እንደሚቀበሉ ሙሉ በሙሉ ለመታዘዝና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለሐሚኒ ያለውን አክብሮትና ታማኝነት ገልጿል።
እስራኤል ኢራን እስላማዊ ሪፐብሊክ አዲስ የበላይ መሪ ከሾመች በኋላ የመጀመሪያውን ጥቃት ሰነዘረች። የእስራኤል መከላከያ ሰራዊት በማዕከላዊ ኢራን በሚገኙ የተለያዩ ጦር ኢላማዎች ላይ ጥቃት መፈጸሙን አስታውቋል። በእስራኤል በኩል የወጣው መግለጫ እንደሚያመለክተው ጥቃቱ የተሰነዘረው የኢራን የውስጥ ደህንነት የእዝ ማዕከላትና በሚሳኤል ማስወንጨፊያ ጣቢያዎች ላይ ነው። ይህ ጥቃት ልዩ የሚያደርገው የኢራን እስላማዊ ሪፐብሊክ አዲስ የበላይ መሪ ከሾመች በኋላ እስራኤል የፈጸመችው የመጀመሪያው ወታደራዊ እርምጃ መሆኑ ነው። እስራኤል ጥቃቷን ማጠናከሯን ተከትሎ በሊባኖስ ከ500 ሺህ በላይ ሰዎች መፈናቀላቸው ተገለጸ። የሊባኖስ የማህበራዊ ጉዳይ ሚኒስትር ባለፈው ሳምንት ግጭቱ ዳግም ካገረሸው ወዲህ 517 ሺህ ሰዎች ተፈናቃይ ሆነው ተመዝግበዋል ብለዋል። የሊባኖስ የማህበራዊ ጉዳይ ሚኒስትር ሃኒን ሰይድ በሰጡት መግለጫ የሚኒስትሩ ድረገጽ ላይ የተመዘገቡ ተፈናቃዮች ቁጥር 517 ሺህ ደርሷል። ከእነዚህም ውስጥ 117228 የሚሆኑት በመንግስት መጠለያዎች ውስጥ ይገኛሉ። መግለጫው የተሰጠው እስራኤል በሊባኖስ የምታደርገውን ወታደራዊ ዘመቻ ባሰፋችበት ለመጀመሪያ ጊዜ የቤሩትን መሃል ከተማ በመታችበት ወቅት ነው። የሊባኖስ የጤና ሚኒስቴር መረጃ እንደሚያሳየው ባለፈው አንድ ሳምንት ውስጥ ብቻ 394 ሰዎች የተገደሉ ሲሆን ከእነዚህም ውስጥ 83 ህጻናት፣ 42 ሴቶችና 9 ነፍስ አድን ሰራተኞች ይገኙበታል። የቻይና የመከላከያ ምስራቅ መልእክተኛ የኢራን ጦርነትን ለማሸማገል ሳውዲ አረቢያ ገቡ። የቻይና መንግስት የመካከለኛው ምስራቅ ጉዳዮች ልዩ መልእክተኛ ዣይጁን አሜሪካና እስራኤል ከኢራን ጋር እያካሄዱት ያለውን ጦርነት ለማሸማገል ሳውዲ አረቢያ ገብተዋል። ቤጂንግ በባህረ ሰላጤው አካባቢ ሰላምና መረጋጋትን ለማስፈን የማያቋርጥ ጥረት ለማድረግ ከሪያድ ጋር ለመስራት ዝግጁ መሆኗን የቻይና መንግስት አስታውቋል። የተወደዳችሁ የአዲስ ሪፖርተር አድማጭ ተመልካቾቻችን አሁን መረጃዎች ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ወደ ቢዝነስ መረጃ መራን። ከ4 ዓመት ወዲህ ከፍተኛው የነዳጅ ዋጋ ጭማሪ ተመዘገበ። በነዳጅ ማውጫ ማጣሪያና ማስተላለፊያዎች ላይ በሚፈጸም ጥቃት ምክንያት አቅርቦቱ ተስተጓጉሏል። አሜሪካና እስራኤል በኢራን ላይ የከፈቱ ጦርነት አንድ ሳምንት ካለፈው በኋላ የነዳጅ ዋጋ በከፍተኛ ደረጃ ጭማሪ ሲያሳይ፣ በዚህ ምክንያት የሌሎች ሸቀጦች ዋጋ እየጨመረ ነው። አሁን የተከሰተው የነዳጅ ዋጋ ጭማሪ ከ4 ዓመታት ወዲህ ከፍተኛ መሆኑ ተነግሯል። አገራትም በመካከለኛው ምስራቅ ያለው ውጥረት እስኪረግብ ድረስ ለመጠባበቂያ የያዙትን የነዳጅ ክምችት ለመጠቀም እያሰቡ ነው። ከፍተኛው የዓለም የነዳጅ ዘይት በሚወጣበትና በሚተላለፍበት የፋርስ ባህረ ሰላጤ አካባቢ የተቀሰቀሰው ጦርነት የነዳጅ ማውጫዎች፣ ማጣሪያዎችና ማስተላለፊያ መስመሮች ላይ መስተጓጉል ፈጥሯል። ኢራን የተከፈተባትን ጥቃት ተከትሎ በሳዑዲ በኤሚሬትስና በኳታር ባሉ የነዳጅና የተፈጥሮ ጋዝ ማዕከላት ላይ ጥቃት በመፈጸሟ እንዲሁም በርካታ ነዳጅ ጫኝ መርከቦች በሚተላለፉበት የሆርሙዝ ሰርጥ በተከሰተው የደህንነት ስጋት መርከቦች መንቀሳቀስ አልቻሉም። ከፍተኛው የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ አሳይቶ ባለፈው ሳምንት $70 በታች የነበረው አንድ በርሜል ነዳጅ $100 በላይ ተሻግሯል። ብሬንት የተባለው ዓለም አቀፍ የነዳጅ ዋጋ መተመኛ መድረክ ላይ እሁድ ዕለት በተደረገው ግብይት ዋጋው በ30 በመቶ ጨምሮ $119 ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የነዳጅ ጭማሪው ለአጭር ጊዜ ብቻ እንደሚቆይ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። የነዳጅ ዋጋ ጭማሪው ለአጭር ጊዜ የሚከፈል ዋጋ ነው። የኢራን የኒውክሌር ስጋት ሲያበቃ ዓለም ደህንነቷ የተጠበቀና ሰላም ስለምትሆን ዋጋው በፍጥነት ይቀንሳል ሲሉም ጭማሪውን አቃለውታል። ወደ መጨረሻ የስፖርት መረጃ መራን። 23 ቀይ ካርዶች የተመዘዘበት አንድ ጨዋታ በብራዚል ካምፒዮናቶ ሚኔሮ የፍጻሜ ጨዋታ በክሩዜሮ እና በአትሌቲኮ ሚኔሮ መካከል ሲደረግ ሜዳው ወደ ቦክስ ስፖርት መድረክነት ተቀይሮ አምሽቷል። የጨዋታው መጠናቀቂያ ሰከንዶች ሲቀሩ በተቀሰቀሰ ሁከትና ግጭት ምክንያት የዕለቱ ዋና ዳኛ ለ23 ተጫዋቾች ቀጥታ ቀይ ካርድ በመስጠት ታሪክ ሰርተዋል። በጨዋታው የአትሌቲኮ ሚኔሮ ግብ ጠባቂ የክሩዜሮን አጥቂ ሙከራ ካዳነ በኋላ ወደ ተጫዋች በመሄድ መጥቶታል። ከግብ ጠባቂው ያልተጠበቀ ድርጊት በኋላ የጀመረው የሁለት ቡድኖች አለመግባባት ሁሉንም ተጫዋቾች በማሳተፍ ወደ ከፍተኛ ድብድብና ብጥብጥ አመርቷል። ትርምስና ሁከቱ ረግቦ ጨዋታው ሲጠናቀቅ ክሩዜሮ 1-0 በማሸነፍ ሻምፒዮን ሆኗል። አትሌቲክ ሚኔሮም ከተከታታይ 6 ዓመታት ሻምፒዮንነት በኋላ ዋንጫውን ሳያሳካ ቀርቷል። በአንድ ጨዋታ የተመዘዘው 23 ቀይ ካርድን በብራዚል እግር ኳስ ታሪክ ክብረ ወሰን ሆኖ ተመዝግቧል። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናምራለን። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። ኦፕሬሽን ኢርቡሽኒጋ የሰማዕታት ቃል ኪዳን የጃዋር መሐመድ የህቡ ፕሮጀክት የስጋት ትንታኔን እሰጣለሁ ባይ ነው። ጥልቅ ትንተና እሰጣለሁም ይላል። ለኢንቨስተር ግብዓት መስጠት፣ ምክር መለገስ ኢንቨስት ከማድረጋቸው በፊት መረጃ ማቃበል የሚደርስብኝ የለም ሲል ራሱን ይክባል። በኢንቨስትመንት ረገድ የሚደርስን አደጋ አስቀድሞ ለመከላከል ሁነኛ መረጃ በማቅረብ ጠንቋይ ነኝ ይላል። በአንድ ሀገር ውስጥ ያለውን የፖለቲካና የደህንነት አደጋ ሪስክ በማጥናት ቀጣዩን ሁኔታ መሰንበይ የተካነበትና የተቋቋመበት ዓላማው እንደሆነም ያስረዳል። እንዲህ ራሱን ሰቅሎና ክቦ የሚያቀርበው ድርጅት ማን ነው?
ብለው ከጠየቁ ምንም መረጃ አይገኝም። በዚህ ማንነቱ ነው በ2024 ኢትዮጵያ ላይ ራሱን ደብቆ መርዙን የረጨው። ኦነግ ሸኔ ቅርጹን ቀይሮ ወደ አድብቶ ገዳይነት እንደሚቀየር ያስታወቀው ድብቅ ይምሰል እንጂ ደራሲው ግልጽ ነበር። የስሙ መነሻ ግንድ የሚመዘዘው ከላቲን ነው። ቬትስ ይባላል። ትርጉሙም ፕሮፌት ነብይ ማለት ነው፣ ወይም ፎርቹን ቴለር ትንቢት አብሳሪ፣ የወደፊቱን ገላጭ እንደማለትም ይሆናል። ስሙንም ስያሜውንም ጠቅሶ ማብራሪያ ያኖረው ራሱ ቡድኑ ሲሆን ከስሙ ለመረዳት እንደሚቻለው ሰማያዊ ቅባትን ራሱ ላይ የደፋ የህቡ ድርጅት ነው። እዚህ ድርጅት ውስጥ ኢትዮጵያዊ ነን የሚሉ እንደሚርመጠመጡበት አዲስ ሪፖርተር ማረጋገጫ አግኝታለች። ኢትዮጵያ፣ ኬንያ፣ ሞዛምቢክ፣ ሶማሊያ፣ ደቡብ ሱዳን፣ ታንዛኒያ እና ኡጋንዳ ላይ አተኩሮ እንደሚሰራ የሚናገረው ይህ ህቡ ቡድን ሪፖርቱን ባወጣበት vetcorp.com ድረገጹ ሲያሻው አለ ሲያሻው የለም። የሚያምታታው ናይሮቢ በተከራየው አንድ ክፍል ቤት ሲሆን በገስቱ ላይ በሰፈሩ አድራሻዎችም አያገኙትም። ጃዋር መሐመድ ናይሮቢን ሲለቅ ድርጅቱ ትክክለኛ መንፈስ ሆኗል ወይም ወጣ ገባ እየተጫወተ ነው። ሪፖርት ኢትዮጵያ ውስጥ በተቀናበረ ሴራ በገፊ ጎታች ስልት ሆን ተብሎ ለዜና ፍጆታ የሚፈጠረውን አለመረጋጋት የሚዘግቡለት መዋቅር አለው። ሀቅን እንዘግባለን፣ እውነትን እናጣራለን በማለት ለራሳቸው ማዕረግ የሰጡ አክቲቪስቶች ይህን ድርጅት ማን እንደሆነ ለመጠየቅ አልደፈሩም። ይልቁንም ስማቸው አሁን ላይ ከድርጅቱ ጋር እየተነሳ ነው። ቬትስ ያወጣውን ዘገባ እውነት ይሆን ብለው የመረጃውን ሀቅ ለማጣራት ወይም ፋክት ቼክ ለማድረግ ደፋ ቀና ሲሉ አለመታየታቸው በ2014 አነጋጋሪ ቢሆንም ዛሬ ላይ ምላሽ አግኝቷል። ባጭሩ ራሱን ሰማያዊ ዘይት ከቀባው መንፈስ የሆነ ለዚህ ህቡ ድርጅት ጋር የሚሰሩ ሆነው ተገኝተዋል። ኢትዮጵያ ላይ ኢንቨስት አታድርጉ በማለት የትርምስ መረጃ ሰብስቦ የስጋ መረጃ የረጨው ይህን ቡድን ዘገባው የማን ነው? ነብዮቹስ እነማን ናቸው የሚል ጥያቄ አንስቶ የጠየቀ አልነበረም። ካቀረበው ዘግናኝና አደገኛ መረጃ አንጻር እንዲፈተሽ ያልተወደደው ይህ ድርጅት አሁን ላይ የናይሮቢ የአዲስ ሪፖርተር ተባባሪ ቅኔ ገልጦታል። ምርመራና የስጋት ቅድመ ትንተና ማድረግ ዋና የስራው የጀርባ አጥንት እንደሆነ የሚጠቆመው ይኸው ቡድን ከስያሜውና ለራሱ ከሰጠው የነብይነት አክሊል ውጪ ሌላ ዝርዝር የማንነት መገለጫ የለውም። ራሱን ሰማያዊ ቅባት ከመቀባቱ በቀር ስለምንነቱና ማንነቱ ምንም መረጃ ባለመሰጠቱ ጥሞናን የሚያስቀድሙ ዜጎች ሁሉ ማነህ ነብዩ፣ እነማን ናችሁ፣ ትንቢት አብሳሪዎቹ ወዘተ የሚል ጥያቄ እንዲያነሱ አስገድዷቸው ነበር። ይህ ከተግባሩ በላይ ማንነቱ ህቡዕ መሆኑ ቀድሞ መነጋገሪያ የሆነበት ማህበር ቡድን የመናፍስት ትብብር ወይም ተላላኪ ስለራሱ በድረገጹ ሲገልጽ ቬትስ ከሚለው ስሙ በስተቀር ራሱን አለማጥራቱ በትክክለኛ ቁመናው ለመጥራት አስቸጋሪ ያደርገዋል። ስለዚህ የህቡዕ ቡድን በሚል መጥራቱ ተቀባይነት ያለው ሀሳብ በመሆኑ በዚህ ሪፖርት እንደተለመደው የህቡዕ ቡድን በሚል ሰይመነዋል። እንደ ነብይነቱ የወደፊቱን ተንባይነቱን አስቀድሞ የስጋት ዳሳሳዎችን በማዘጋጀት ለኩባንያዎች በተለይም ለኢንቨስተሮች መረጃ እንደሚሰጥ፣ ስጋትና አደጋ ለመቀነስ የሚጠቅም ግብዓት አስቀድሞ እንደሚያቀርብ፣ ለዚህም እንደሚተጋ፣ ተግባሩም እንደ ብርሃን አምላክና መልእክተኞች አይነት እንደሆነ ያለ ስጋት ይገልጸዋል። ቡድኑ መቀመጫዬ ናይሮቢ ነው ከማለቱ በስተቀር የሀብት ምንጩ ማን እንደሚመራው፣ ኃላፊው፣ ሴክሬታሪው፣ አባላቱ የሚሆኑ ደጋፊዎቹ እነማን እንደሆኑ የማይገልጽ የህቡዕ አደረጃጀት ያለው ነው። ስለራሱ በወጣበት የማህደሩ ገጽ ላይም በህቡዕ መስራት የመረጠበትን ምክንያት አላብራራም። ራሱን ምናብ አድርጎ ያው መረጃ ቀርባለሁ ባዩ ቡድን ኢትዮጵያ ላይ ኢንቨስት እንዳይደረግ በይፋ ጎራዴ ሰበቀ ለመሆኑ ከዚያም ከዚህ የለቀማቸውና እንደ ጥሬ ሀቅ የተጠቀመባቸው መረጃዎቹና ድምዳሜው ያጋፍጡበታል። የህቡዕ ቡድን የመሆኑ ሚስጥርም እዚህ ላይ ፍንትው ብሎ ይወጣል። እዚህ ላይ ናይሮቢ የነበሩትና በሚዲያ የተካነ ልምዳለን የሚሉት በተለያዩ የውጭ ሚዲያዎች የሚሰሩትንና መረጃ የሚያቀብሉትን ኢትዮጵያውያኖች ማስታወስ ግድ ይላል። ጃዋር መሐመድና ጭፍሮቹ ቡድኑ አንዳንድ ታዋቂ ነን ባይ ግለሰቦች፣ አገር ውስጥ ሆኖ ተቀጥረው የሚሰሩ ሚዲያዎችና ተላላኪዎች በጋዜጠኝነት ታፔላ የሚንቀሳቀሱና በስም ለማይናገሩት ቡድን የሚሰሩ በጋራ ተናበው ኢትዮጵያ ላይ ሲተፉት የከረሙትን መርዝ ጨምቆ ያቀረበ የምናብ ተቋም ነው። ይህ ቡድን ኦነግ ሸኔን የሞተ አስመስሎ ያገዝፈዋል። ዛሬ ይህን ቀደም ሲል የተረጨ መርዝ ማስታወስ የተፈለገው በምክንያት ነው።
አሁን እነዚህና እዚያ የሚሰሙት የቅጥር ነፍሰ ገዳዮች እንዲሁም በድንገት የተወለዱ እንዳልሆኑ ለማስጨበጥ ነው። ነገርን ከስሩ ማየትም አግባብ ስለሆነ ነው። በ2024 የተያዘ አጀንዳ መሆኑን ለማታውቁም ለማስረዳት ያክል ነው። ይህን ራሱን ጨለማ ያደረገ የህቡ ቡድን ለሚፈልገው ዓላማ ማሳኪያ የሚሆኑ ቃለ ምልልሶችን በማዘጋጀት ከሚያሰራጩለት ወገኖች የሚላክለትን መረጃዎች ሰብስቧል። በቀጥታና በተዘዋዋሪ ከአሜሪካ ክፍያ ሲፈጸምላቸው የነበሩና አዲስ አበባ መሽገው ኢትዮጵያን ከሚቦረብሩ ሪፖርተሮችና ዓለም አቀፍ ጋዜጠኞችን ባዮች ጋር ባለው ግንኙነት የሚፈልገውን ዜና አስቀድሞ አሰርቷል። ከዚህ በተጨማሪ ተአማኒ ለመምሰል የዓለም አቀፍ ተቋማትን በማካተት ተጨምቆ የወጣው ሲቹዌሽን አናላይሲስ የሁኔታዎች ትንተና መሳይ አዘጋጅቷል። በዚህ መልኩ ተደርቶና በቅንብር እንደ ቲያትር የተቀነባበረው የዘገባው መጠሪያ ኢትዮጵያ ሲቹዌሽናል አናላይሲስ ወይም ሆርን ኦፍ አፍሪካ ሲቹዌሽናል አናላይሲስ ሲሪስ ጁላይ 4 2024 ሪፖርቲንግ ፔሪድ ጁን 20 ጁላይ 03 2024 ይላል። ሪፖርቱ ሚስጥር ነው። ሪፖርቱ በየገጹ በእያንዳንዱ ሰነድ ላይ ራሱን ሲሰቅልና ሲያገን ሚስጥር የሚል ታፔላ ለጥፎባቸዋል። ያለ ቡድኑ ፈቃድና ይሁንታ ማሰራጨትም ሆነ በግብዓትነት መጠቀምን ይከለክላል። በቡድኑ ውስጥ የተካተቱት የስፔሻል ኦፕሬሽን ፎርስ ልምድ ያላቸው፣ የህግ እውቀት ያካበቱ፣ የአካባቢውን ባህል የሚያውቁ ስለመሆናቸው በደምሳሳው ከመገለጽ ውጪ ቡድኑ አግዝፎ ስለጠራቸው አባላቱ ማንነት አንዳችም ጉዳይ አያነሳም። በዚህ ደረጃ የቡድኑ አባላት ራሳቸውን በመንፈስ መስለው የተደበቁት ነብዮች ለመባል መምረጣቸው ከቀረበው ሪፖርት በላይ መነጋገሪያ ሆኗል። ጃዋር ናይሮቢ መሽጎ እንዲህ ነበር የሚሰራው። ብልጽግናን የሚደግፉ እንደሆኑ የሚታወቁና በተለይ በማህበራዊ ሚዲያ ጎልቶ የሚታዩ ሪፖርቱ ምን እንደሚልና በምን ይዘት ላይ እንደተቸከለ በወቅቱ አልተረዱትም ነበር። ዘገባውን ሲያነቡ የሪፖርቱ ዋና አስኳል ጉዳይ ጋርም ፍጹም ተለያይተው የመፈንቅለ መንግስት ሴራ በሚል ያሰራጩት ሪፖርት ሲጨመቅ ዓላማውና የትኩረት አቅጣጫው እነርሱ እንዳሉት ሳይሆን ሌላ ነው። በሪፖርቱ ውስጥ መረጃ በሚል የተካተተውን በጥንቃቄ ለሚያነብ ዘገባው በግልጽና በተዘዋዋሪ መንገድ የሚናገረው አንድ መልእክት ነው። የውጭ ሀገር ኢንቨስተሮች ሆይ ኢትዮጵያ ውስጥ ትልቅ አደጋ ስላለና አለመረጋጋት ስለሰፈነ ኢንቨስት አታድርጉ፣ ኢንቨስት ያደረጋችሁም ጊዜው ሳያልፍባችሁ ቶሎ ውጡ የሚል ነው። ባጫጭር ንዑስ ርዕስ ስለ ኦነግ ሸኔ፣ ስለ ትነግ ዳግም ህጋዊ የመሆን አካሄድ፣ ስለ ፕሪቶሪያው ስምምነት፣ ስለ ዓለም ባንክና ዓለም አቀፉ የገንዘብ ተቋም፣ ስለ አልፋሽካ፣ ስለ ፋኖ፣ ስለሚታገቱ ሰዎች፣ ስለ ሀገራዊ እርቅ ኮሚሽኑ ወዘተ አገር ውስጥ የሚታተሙ እንደ ሪፖርተር ያሉ ጋዜጣዎች የዘገቡትንና የሚዲያ ውጤቶችን፣ የመረጃ ምንጮችንና ለሪፖርቱ ይጠቅማሉ የተባሉ ግለሰቦችን ቃለ ምልልስ ዋቢ አድርጓል። ይህ ራሱን በነብይነት ማዕረግ ሰይሞ በተዘረዘሩት ልቅምቃሚና ሆን ተብለው እንዲዘገቡ የተደረጉ መረጃዎችን ተንትኖ ትንበያ ሰጥቷል። ይህ ራሱን የወደፊት ጠንቋይ አድርጎ ያቀረበው ቡድን ሪስክ ለመቀነስ በሚል ለኢንቨስተሮች ቅድም መረጃ ማበጀቱን የሚናገረው ከላይ የተባለውን መረጃ ከተነተነ በኋላ ነው። በጥቅሉ በህቡ የተደራጀው ቡድንና ሪፖርት ሲጨመቅ እንዲህ ይመስላል። ሸኔ ተመቷል ብሎ የሚጀምረው የህቡ ቡድኑ ሪፖርት እዚያው እጥፍ ብሎ ሸኔ መንፈሳዊ ዓላማ መሸከሙን ይናገራል። ራሱን ነቢይ የወደፊቱን አስቀድሞ ተንባይ እንዳለው ሁሉ ኦነግ ሸኔም ኦፕሬሽን ኢርቡ ሺኒጋ የተሰኘ አዲስ ትግል መጀመሩን ያስተዋውቃል። ትርጉሙም የሰማዕታት ቃል ኪዳን ማለት እንደሆነ ትምህርት ይሰጣል። ኦነግ ሸኔ ይህንን በተለይ ህዝብ በማሸበር በማገት ለይቶ በመግደል ወዘተ ዘመቻ የጀመረው ደግሞ በህዝብ ዘንድ ያጣውን ተቀባይነት ለመመለስ እንደሆነ ዘገባው ይገልጻል። አስቡት፣ በማገትና በመግደል ስምን ማደስ። ኦነግ ሸኔ ከህዝብ ያጣውን ተቀባይነት ዳግም ለማስመለስ የመረጠው አዲስ ትግል የመንግስት ደጋፊዎች ቀደም ሲል አባ ቶርቤ በሚል ግለሰቦችን በመግደል ላይ የተመሰረተውን የኖረ አካሄድ በማጽናት ነው። አድራሻ እንጂ የሚታወቅ ይፋዊ ባለቤት የሌለው ይህ የህቡ ሪፖርት እንደዘገበው አዲሱ የኦነግ ሸኔ ስልት የቀጥታ ጦርነት ግጥሚያ ማቆም ነው። አድፍጦ የማጥቃት ስልትን ዋነኛው ዘዴው አድርጓል ይላል። በዚሁ መሰረት ኦነግ ሸኔ አሁን ላይ ራሱን ያዘጋጀው የመንግስት ሀብትን በመዝረፍ ትጥቅ የሚከማችባቸው መጋዘኖችን ማጥቃት፣ የመንግስት ባለስልጣናትን ማደን፣ በጥቅሉ የፌዴራልና የክልሉን መንግስት ያዳክማል ተብሎ በሚታመንባቸው አግባቦች ሁሉ በህቡ ወይም በደፈጣ አደጋ ማድረስ ነው በማለት አዲሱን የሸኔ ዘመቻ ይተርካል። ተመቷል ያለውን ሸኔ አዲስ ስልትና ዘዴ ተጠቅሞ ኃይሉን ለመጎናጸፍ እየተጋ ነው በማለት የህቡ ድርጅቱ ሪፖርት መርዙን ይተፋል። ዓላማውም ስለ ሸኔ ብርታት ለማውራት ብቻ ሳይሆን የሸኔ በአዲስ ዘመቻ መምጣት ኢንቨስተሮችን ወደ ኢትዮጵያ ኢንቨስት እንዳያደርጉ ለማሳመን ወይም ቢያንስ እንዲጠራጠሩ ለማድረግ ነው። አሁን ላይ እነ ጃዋር የኢትዮጵያ አየር መንገድ ላይ
በጥቅሉ በግራጫው ጦርነት ስም በኢትዮጵያ ታላላቅ ፕሮጀክቶች ላይ የጀመሩት ዘመቻ የዚሁ አካል ነው። አዲስ ሪፖርተር ይህንን ቀደም ባሉ ሪፖርቶቿ በቅጡ ማቅረቧም ይታወሳል። ከሪፖርተር ጋዜጣ የፎቶና የዜናውን ክሬዲት ሰጥቶ ከሌሎችም ሚዲያዎች አጣቅሶ ከኦፌኮ ባለስልጣናት ቃለ ምልልስ ሀሳብ ወስዶ የሸኔ እንቅስቃሴን መንፈሳዊ ቅባት አላብሶ ያቀረበው ድብቁ ቡድን የኦነግ ሸኔን አባ ቶርቤ የሚባል የገዳይ መንፈስ ሲፈጸም የነበረውን እኩይ አሰራር በመሸፈን በአዲስ የዳቦ ስም የሰማዕታት ቃል ኪዳን በማለት ነው። ዘገባው እያለ ያለው ባጭሩ ሸኔ የሞተ መስሏችሁ ኢንቨስተሮች እንዳትሸወዱ፣ ይልቁንም ሸኔ በአዲስ ቃል ኪዳን አገር ሊያሸብርና ኩባንያዎችን ሊያወድም ተዘጋጅቷልና ወደ ኢትዮጵያ ቀጥታ ኢንቨስትመንት ላይ እንዳትሰማሩ የሚል የጥርጣሬ ከዚያም ሲያልፍ የማስፈራሪያ መረጃ ነው እየሰጠ ያለው። ይህንን የህቡ ሪፖርት ያዘጋጁት ቡድኖች ናቸው አሁን ላይ ያለውን ሴራም እየገመዱ ያሉት። ማንም አመነ አላመነ ጩኸቱ ለሰዎች ሞት መቆርቆር ሳይሆን ለተፈለገው ዓላማ ማሳኪያ ግብዓት እንዲሆን ነው። አሁን ላይ አዲስ ሪፖርተር ባላት መረጃ በኢትዮጵያ መሳሪያ ያነሱ ኃይሎች በቅርቡ ባደረጉት ግምገማ ይህ መንግስት በጦርነት እንደማይወድቅ በውጭ ሀገር ጥምረታቸውን ገምግመዋል። ስለሆነም በህዝባዊ አመጽ ስም ሀገሪቱ ላይ ብጥብጥ ለማስነሳት ወስነዋል። ብጥብጥ ለማስነሳት ደግሞ የህቡ ጥቃት መፈጸም እንዳለበት ስምምነት ላይ ደርሰዋል። የስምምነት ሃይማኖት ላይ ያተኮረ እንዲሆንና በውጤቱም ህዝብ እንዲቆጣ ማስቻል ነው። ለዚህ ደግሞ በበቂ ደረጃ የተሰማራ የማህበራዊ ሚዲያ ጭፍራ ተዘጋጅቷል። የሃይማኖት ጉዳይ ነውና ያልገባቸው በቁጣ የሚሰጣቸውን ይቀባበላሉ። ከ2 ሳምንት በፊት በኢትዮጵያ ቁጣ ለማስነሳት ሊሰጥ የነበረው መግለጫ በጃዋር የግብጽ ጉዞ ሳቢያ ቢሰረዝም ዋናው ምክንያት ግን ህዝብ እንዲነሳ በቂ ምክንያት ባለመዘጋጀቱ እንደሆነ ታውቋል። በመሆኑም ከላይ በተገለጸው መሰረት ኦነግ ሸኔ አዲሱን እቅዱን እንዲያሰፋ ፋኖ ትግሌን ወደ ከተማ ትግል አወርዳለሁ በማለት እንደ ኢሃፓ ያወጀውን ነጭ ሽብር እንዲያሰፋ ተብሏል። የናይሮቢውን መርዛማ ሪፖርት እጅግ ሙያዊ ያስመስለው ያቀረቡት የግብጽና የነጃዋር እጅ አሁን በአሜሪካ ከተጀመረው ጥምረት ጋር እየሄደበት ያለው ርቀት ያስደነገጣቸው እንዳሉት በውጭ ሀገር ባለው ፖለቲካ በዚህ ደረጃ ጥድፊያና ለመረጋጋት አይተናናውቅም በማለት ስጋታቸውን ይገልጻሉ። የመንግስት መዋቅር ውስጥ ባሉ ሽጉርጉሮች አማካኝነት የህቡ ጥቃት በማስጀበር መንግስት ላይ ህዝብ እንዲቆጣ፣ በተመሳሳይ ደግሞ ሻዕቢያ ወያኔና ፋኖ በጀመሩት ህብረት ውጊያ ሲከፈት ድጋፍ ለመስጠት እንዲረዳ ኦነግ ሸኔ ኦፕሬሽን ኢርቡሽኒጋ ወይም በትርጉሙ የሰማዕታት ቃል ኪዳን የተባለውን እርምጃ እንዲያሰፋ ይጠበቃል። በኦሮሚያ ህዝብ ለአመጽ ፊቱን ማዞሩና ለጃዋር የቀድሞውን አይነት ጆሮ አለመስጠቱ በአርሲ አቅጣጫ እስከ ሶማሌና ናይሮቢ እንደተዘረጋ በሚገመተው አደረጃጀት እንዲጠቀም እንዳስገደደው እንቅስቃሴውንም በቅርብ የሚያውቁ እየተናገሩ ነው። በዚህ ሃይማኖት ላይ የተንጠለጠለ አካሄድ ስልታዊ ድጋፍ የሚሰጡና ሙስሊም ተበድሏል የሚል ዘመቻ የጀመሩ አካላትም አሉ። በአርሲ አቅጣጫ ያለውን የኦነግ ሸኔ ኦፕሬሽን ኢርቡሽኒጋ በሚል መንፈሳዊ ይዘት ካለው ስም ጋር አመሳስሎ ያስጀመረውና ፋይናንስ በማድረግ ያፈረጠመው ጃዋር እንደሆነ ናይሮቢ ያሉ ምስክሮች አመልክተዋል። በናይሮቢ ቆይታቸው ሲሰራቸው ከነበሩት ጉዳዮች መካከል አንዱና ዋናው ይህ እንደሆነ የሚገልጹት ወገኖች በ2014 በጥንቆላ ስም የተጻፈው ሪፖርት ዝም ብሎ የተጻፈ አይደለም። በወቅቱ ኤፍዲአይ ወይም ፎሬን ዳይሬክት ኢንቨስትመንት ወይም የውጭ ቀጥታ ኢንቨስትመንት እጅግ በከፍተኛ ደረጃ ያደገበት $3 ቢሊዮን የተመዘገበበት በመሆኑ ነጃዋር ከግብጽ ወኪሎች ጋር ሆነው ባወጡት የቤትስ ዘገባ ኢትዮጵያ ከምስራቅ አፍሪካ ከፍተኛ እድገት ማሳየቷን ያምናሉ። ለስልት ይህን እውነት አምነው ፋኖን ኦነግ ሸኔንና አብሯቸው የሚሰሩትን ዘርዝረው ስጋት በመሆናቸው የውጭ ቀጥታ ኢንቨስትመንቱ እንደሚያውቁ አስፈራርተው ነበር። ዛሬ ላይ ሆነን ሪፖርቱን ስናየው በአሜሪካ የተፈጠረው ጥምረት እነጃዋር የሚመሩት የአመጽ ዘመቻና በህቡ ሰዎች ከእምነት ጋር አያይዞ መግደልና በሚዲያ በሚፈለገው አውድ ማስጮህ በቅድ የሚሰራ መሆኑ ነው። ለዚሁ ዓላማቸው የመንግስትን ካባ አብረው ለብሰው የሚሰሩ የሁለት ሰፈር ሰዎችን እንደሚጠቀሙ ህዝብ እየጠቆመ ነው። ቀን በመንግስት ካባ ማታ በሽፍታ ካባ የሚጫወቱ አካላት ላይ ጥብቅ የማጥራት እርምጃ ካልተወሰደ ልክ በጎንደር እንደሆነው በጠራራ ፀሐይ ግድያው ይቀጥላል። ፓርቲ እንደሆነው ወገን ያልቃል። ህዝብ በመንግስት ላይ እምነት እንዲያጣና ጥርጥር ላይ እንዲወድቅም ያደርጋል። ይህ ስንጥቅ ለጠላት አመቺ መንገድ ስለሚፈጥር በቀላሉ ማስተካከል የማይቻልበት ደረጃ ይደረሳል። አዲስ ሪፖርተር የናይሮቢን ሴልና አዲስ አበባ ያለውን መረብ አስመልክቶ ተከታታይ መረጃ እንደምታወጣ አስቀድሞ ለመግለጽ እንወዳለን። ዘውትር እንደምንለው ቀዳሚ አጀንዳችን
ብሔራዊ ጥቅማችንና ኢትዮጵያ ብቻ ናቸው። ቸርን ሰንብት። የተወደዳችሁ አድማጮቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል የቻናላችን ቤተሰቦች ይሁኑ። ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።